አንዳቅም እንደ ኪሴ አይቀርም እንደ ሰው አንጀትን ማረስ አንጀትን ማረስ አንቺ ሀገርሽ ጎንደር ስትል ትዝ ስላለኝ ነውና በጣም ምርጥ ጎንደርኛ ነው። እንግዲህ በጉጉት እንዲጠብቁ ተመልካቾቻችን። እንደዚህ አጠቃላይ እኔ ደምሬ አላውቅም፣ ግን ስንጫወት እንደዚህ $2000 ምናምን ልትሰራ ትችላለህ ታገኛለህ። ታምራት ደስታ በጣም ወደው ማከብረው ወዳጄ ነው፣ ወንድሜ ነው። እሱ በዜማ የተሳተፈበት ራሱም ደግሞ ፕሮዲዩስ ያደረገው አይከብድም። እዚህ የተመላለሱ መስራት በርካታ ስራዎችን ትሰራለህ። እዚህ ግን ሰርተ አዳርህ ግን ደብረ ዘይት ነው። ቲክቶክ ሲመጣ አብረ የመጣ ድምጽ አድርጎ ያስብሃል። ሰግጥ ፈርመስ የሚባል ነገርም ማለት ነው። ከዛ ጋር ይገናኛል ያንተ ወደ እውቅና መምጣት ጉዳይ እና ሙዚቃ ቀደም ላነሳው ነገር ሙዚቃ የጀመርኩት በማለዳ የሚመስላቸው ሰዎች እሱን ነው የምልህ። ማለዳ ፍቅርሽ ለኔ ነው እንግዳ። ሰላም የፈገግታ አዲስ ፖድካስት ተከታታዮች እንዴት ናችሁ? ዛሬ ደግሞ ከድምፃዊ ኢዮብ በላይ ጋር ተገናኝተናል። ኢዮብ ደብረ ዘይት ወይም ቢሾፍቱ ያፈራችው ጎበዝ ድምፃዊ ነው፣ ወጣት ድምፃዊ ነው። በ2019 ደግሞ አዲስ አልበሙን ይዞልን እየመጣ ነው። የሙዚቃ ህይወቱን በተመለከተ አጠር ያለ ቆይታ ልናደርግ ከኢዮብ ጋር ተገናኝተናል። ኢዮብ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንዴት ናችሁ? እንዴት ነህ? ሰላም ነው? ሰላም እግዚአብሔር ይመስገን። ኢዮብ እንግዲህ ብዙ ጊዜ ሬዲዮ ላይ ተገናኝተናል። ያው የፈገግታ ቤተሰብ ነህ። ፈገግታ አዲስ ደግሞ በፖድካስት መተናል። አሁን የተለያዩ ሀሳቦችን እናነሳሳለን። ከአንተ ጋር ግን ከሙዚቃ ጋር የተገናኙ ሀሳቦችን ነው የምናነሳው። ምክንያቱም በሙዚቃ ውስጥ ስላለ ከሙዚቃ ጋር የተገናኘ ደስ የሚሉ ነገሮችንም ቻሌንጆችንም እንደዚሁ እናነሳሳለን። ሙዚቃ ውስጥ ከገባ ቆየት ብለሃል አይደለ? ቲክቶክ ከመጣ አይደለም የመጣኸው? አይ በልጅነት ትንታግ ዜማ ውስጥ ነበርክ? ከዛ ጀምረህ ብትነግረኝ ደስ ይለኛል። የመጀመሪያ እንግዲህ ያው የሙዚቃ ጅማሮ እንደማንኛውም በልጅነት ትምህርት ቤት ውስጥ በነበረው ሂደት ነው። ሚኒ ሚዲያዎች ላይ በመሳተፍ የተፈጥሮ ነገር ብቻ በመያዝ ተሳትፎ እናደርግ ነበረ። ከዛ እንግዲህ እድሜም እየጨመረ ሲሄድ ከዛ ጸሬድስ ክበባት ውስጥ መሳተፍ፣ ወጣት ብርሃን ጸሬድስ የሚባል ክበብ ነበር ደብረ ዘይት ላይ፣ እዛ ውስጥ በመሳተፍ ነው። ከዛ በፊት ደብረ ዘይት ስነ ተዋልዶ ጤና የሚባል ክበብ ነበር። እዛ አንድ አመት ከምናምን ከቆየው 1 አመት 2 አመት ከቆየው በኋላ ወጣሁኝና ወጣት ብርሃን ጸሬድስ የሚባል ደግሞ ሌላ ክበብ እዛ ገባው። እዛው ረጅም ጊዜ 4 አመት ከዛ በላይ ምናምን አሳለፍኩኝ። ግን ኦሬዲ ስፔሻሊ ሙዚቃ ጅማሮ ራሱ ይሄ ሙዚቃ ከመሳሪያ ጋር መጫወት ሙዚቃ እንዴት ነው ምን አይነት ነገሮች ዝም ብሎ በድምጽ ከማንጎራጎር ባለፈ እንዴት አይነት ይዘት አለው ምናምን የሚሉ ትምህርታዊ የሆኑ ነገሮችን በደንብ ስቴጅ ላይ ቆሞ መስፈንንም ሰው ፊት ቀርቦ እንዴት ሙዚቃ መጫወት እንዳለብንም ብዙ ነገር ያስተማረን ጸሬድስ ክበባት ውስጥ ነው። ከዛ በኋላ ግን ቀጥታ እንደወጣው ወደ ራሴ የመጀመሪያ ስራ ነው የገባሁት። የመጀመሪያ ስራዬን አቤል ሙልጌታ ፕሮዲዩስ ያደረገው ዘፈን ታስታውሳለህ? አዎ እኔ ያውቃለሁ። ለተመልካቾቻችን ግን ብታስታውሰን ደስ ይለኛል በድምጽ። አዎ በጣም የመጀመሪያ እንግዲህ በልጅነት መንፈስ የተሰራ ዘፈን ነው እንዳልኩ። ያው እኔ በዛን ሰዓት ብቁም ስላልነበርኩኝ ሙዚቃ ለመስራት ከድምጽ ባሻገር ሌላ ነገር ላይ ብቁም ስላልነበርኩኝ አቤል ሙልጌታ ነው ፕሮዲዩስ ያደረገው ግጥሙን፣ ዜማውን፣ አሬንጅመንቱን። ከዛ ደግሞ የኔ ቤተሰቦች ቪዲዮ ክሊፑን እንድሰራ አረጉና ግን የተለያዩ ከዛ በኋላ ቲቪ ስቴሽኖች ላይ ዲጄዎች ጋር ምናምን ሙዚቃው በጣም እንዲዳረስ ከፍተኛ ድርሻውን ያደረገው አቤል ሙልጌታ ነው። በዚህ አጋጣሚ ምስጋናዬን የመጀመሪያው ስራህን ማለት ነው። የመጀመሪያ ስራዬ ታምራት ደስታም ከሱ በኋላ ሁለተኛ ከሱ በኋላ ከትልልቅ ድምፃውያን ነው የጀመርከው? አዎ ከሚገርም ከአቤል በኋላ በቃ በጣም ጥሩ ሆነ እሱ ሙዚቃ። ከዛ ቲቪ ላይ በጣም በሰዓቱም የነበሩት ውስን ሚዲያዎች ነበሩ። ኢትዮጵያ ቴሌቪዥን ነበረ፣ ከዛ ኢቢኤስ የጀመረበት ነበረ ምናምን ውስን ቲቪዎች ነበሩና እዛ ላይ በጣም ይታይ ነበር። ጥሩ ተደማጭነት ነበረው። እንዳሁኑ ሶሻል ሚዲያም አልነበረ፣ ሰፊ አልነበረም ጊዜው።
ከዛ በኋላ ግን በራሴ ተነሳሽነት ደግሞ አንድ ሙዚቃ ሰራሁኝ እንደዚሁ። ከዛ በኋላ እሱም ጥሩ ነበረ። ከዛ ሶስተኛው ስቴፕ ላይ ነው ከታምራት ደስታ ጋር እንግዲህ ታምራት ደስታ በጣም ወደው ማከብረው ወዳጄ ነው፣ ወንድሜ ነው። እሱ በዜማ የተሳተፈበት ራሱም ደግሞ ፕሮዲዩስ ያደረገው ራሱ ነው ፕሮዲዩሰሩ። አዎ ራሱ ነው ፕሮዲዩሰር። በዜማ አስታውሰን እስቲ የታምራት ማለት ነው። ደስ ይላል ቀኑ ይለያል ቀኑ ካንቺ ሲሆኑ ደስ ይላል ቀኑ እንዴት ደስ ይላል በጣም ደስ ይላል ነፍስሽ ከነፍሴ የፍቅር ዘምሯል በዛሬው ዕለት በዛሬው ቀን እንዴት ደስ ይላል ካንቺ መሆን ያማረው ፍቅር ያብባል ገና መላኔነቴ አንቺ ነውና ደስ ብሎኛል ዛሬስ እኔማ ልግለጽልሽ ፍቅሬን በዜማ እያለ የሚቀጥል ደስ ይላል። ሴሌብሬት ሙዚቃ ነው። በጣም ደስ የሚል ነው። ዜማም ደራሲው ራሱ ነው። ግጥምም ራሱን ነው 50% ግጥም የጻፈው 50% ደግሞ ጥሩ ሆነ። ራሱም እስከ አልበም ነበር ፕሮዲዩስ ለማድረግ እቅድ የነበረን፣ ግን ከአልበም በፊት የምንሰራቸው ፕሮጀክቶች የነጠላ ሲንግሎች ነበሩ። ከዛ ውስጥ አንዱ ነበረ እንግዲህ እሱን እየሰራን እያለ ነው እሱም ያረፈውና ነፍሱን ይማርና ነፍሱን ይማር። ከዛ በኋላ ነው ወደ አይደል ሾው የገባው። ከዛ በኋላ ነው እሱን ከሰራው በኋላ ወደ ባላገሩ አይዶል ገባው። ከዛ ዛም ላይ ጥሩ ልምድ ነበረን። የመጀመሪያው አይዶል ማለት ነው። ጥሩ ልምድ ነበረን። መጀመሪያ ኢትዮጵያ ቴሌቪዥን ላይ ያለ ባላገሩ መጀመሪያ ከነዳይ ኢትዮጵያ ቴሌቪዥን ላይ ጀምሮ ከዛ ነው ባላገሩ ቴሌቪዥን ሲቋቋም ወደዛ ወደ ራሱ የመጣው ሁለተኛ ላይ ነው እሱ። የመጀመሪያው ግን የኢትዮጵያ ቴሌቪዥን ላይ ነበር ተላልፈው እዛ ላይ ነበርን። ጥሩ ጊዜ ነበር፣ ጥሩ ቆይታ ነበር። አንድ ሁለት ዙር ከሄድኩኝ በኋላ እዛም አልተሳካም። ከዛ በኋላ ወጣሁኝ። ከዛም በኋላ ደግሞ ሌላ ውድድር እንደዚሁ መረዋ የሚል ውድድር መጣ። እዛም ላይ ጥሩ ፓርቲሲፔት አደረግን። እስከ ለ2 ዓመት ያክል ጊዜ ቆይቷል እሱ ውድድር። እስከ ቶፕ 10 ውስጥ ነበር የደረስነው። ከዛ ቶፕ 10 ላይ ካለን በኋላ ውድድሩ ፌል አደረገ። ተቋረጠና እዛ ላይ በነበሩ የተለያዩ ቅርበቶች የነበረን ጓደኛሞች ነበሩ፣ ውድድር ላይ ነበሩ። ጥሩ አቅም ያላቸው ጎበዝ ዘፋኞች ነበሩ። ሰው ለምን ተሰባስበን የራሳችንን ስራ እንሰራ የሚለው ነገር የመጣው ከዛ ውድድር ነው። እዛ ላይ በመሳተፍ በነበረ ሂደት ውስጥ ነው። እዛ ላይ ተሰባሰብን። እንግዲህ ትንታግ ዜማ የሚለውን የመሰረትን ነው። ያ ነው የማቋቋም ፍላጎቱ ነበረኝ። አቅም የነበራቸው ልጆች ስለሆኑ ሰው ለምን ተሰባስበን ሙዚቃ እንሰራም የሚለውን ነገር አመጣው። እነሱም ፈቃደኞች ነበሩ። 1-3 ሙዚቃዎችን እንግዲህ አብረን ሰራን ማለት ነው። ትንታግ ዜማ ብለን ሰይመን አብረን ቆየን። ጥሩ ስራዎች ሰራን። የመጀመሪያ ስራችን እሱ ባለው ጋር ነበር የሰራ ነው። ከተጻፈለት የሚለውን ስራ ከተጻፈለት እሱ በጣም ብዙ ሰው የሚወደደው ያየው ከህዝብ ጋርም የተዋወቃችሁት በሱ ይመስለኛል። በደንብ ልጆቹም ጥሩ ጎበዞች ነበራችሁ። በሱ ስራ ትንታግም ብሎ ያወጣው እሱ ባለው ነው አይደለ? እሱ ባለው ነው ያወጣው ስንሰራ። እሱ ባለው ጥሩ ጓደኛችን ነውና ዜማውን ጥሩ አድርጎ ከሰራው በኋላ የህብረቱ ነገር ሲታሰብበት ለምን ትንታግ አንለውም ምናምን አለ። ኦኬ ትንታግ ግን ሰው የትንታግ ነገር ምንድነው ብሎ ቢጠይቀን ምናምን ብለን ስንጠይቀው እንደውም ትንታግ ማለት ይሄ ድንጋይና ድንጋይ እንደዚህ ስታፋጭ የምትወጣው እሳት እሷ ማለት ነች። እና ይሄ አዲስ ኢነርጂ፣ አዲስ ኃይል፣ አዲስ እሳት ነበልባል እንደማለት ነው በሚል ጥሩ ተስማማንበት። ትንታግ አልነው። ሰውም ጋር ጥሩ ተቀበሉት። ቶፕ 10 ውስጥ የነበራችሁ ናችሁ አይደለ? ከቶፕ 10 ውስጥ አራታችሁ ትንታግ ዜማ፣ አራቱ ደግሞ ዝናር ዜማ። እነሱም ለብቻ እኛም ለብቻ ሆነንና እነሱም ጥሩ ሙዚቃዎች ከሱ ባለው ጋር ሰርተዋል እነሱ እኛም እንደዛውና ከዛ በሁለተኛ ደግሞ ከአበበ ብርሃኔ ጋር ሰራን። ሀገርኛ እንዲሁ ጥሩ ዜማ ሰራን። እሱም ቆንጆ ነበረ። ከዛ በኋላ ምንድነው የኮሮና ታይም ገባ። ኮሮና ታይም ሲገባ እንግዲህ እንደ አንድ የሙዚቃ ባለድርሻ እኛም ደግሞ የራሳችን አሻራ ማስቀመጥ አለብን ብለን ስላስበን ስለነበረ ከአመር ተሾመ ዲምቢ ጋር በመነጋገር ቆንጆ ዜማ ሰራ። ጥሩ ዘፈን ሰርተን አበረከትን። ከዛ በኋላ ግን በቃ አልተገናኘንም። ሁላችንም ወደ የራሳችን ስራ ሩጫ ሆነና በቃ እዛ ነገር ላይ ብዙ እንትን አላልን። ምናልባት ካንተ ቀጥሎ በአምላክ ቢያድግልኝ በአምላክ ቢያድግልኝ ጥሩ የተንቀሳቀሰ ይመስለኛል። ሌሎቹ ትንሽ
እያየናቸው አይደለም በግል ትክክል። እንግዲህ በራሳቸው በስራም ይሁን በተለያየ ነገር ይመጣሉ ብለን ተስፋ እናደርጋለን። ኢዮቤ እንግዲህ ይሄን ሁሉ ስራ የምትሰራው ነዋሪነት ቢሾፍቱ ወይም ደብረ ዘይት ሆኖ እየተመላለስክ ነው የምትመጣው እየመጣህ የምትሰራው። ብዙ ሰው ደግሞ ሙዚቃ ሲጀምር ሌላም ቢዝነስ ላይ አዲስ አበባ ውስጥ ካለው ጠቅልሎ ወደ አዲስ አበባ ገብቶ ነው የሚሰራውና አይከብድም እየተመላለሱ መስራት። በርካታ ስራዎችን ትሰራለህ እዚህ ግን ሰርተህ አዳርህ ግን ደብረ ዘይት ነው። ቀላል አይደለም እውነት ለመናገር ተመላልሶ መስራቱ። ግን ያው የተወልጄ የሚያደግኩት እዛው እንደመሆኑ መጠን ቤተሰቤም እዛው እንደመሆኑ መጠን ትልቅ ረፍት ይሰማኛል። ከስራ ውጪ አዲስ አበባ ላይ ላደርግ የምችለው ነገር የለም። ስራ ሲኖረኝ በቀጠሮ ነው መጣው። ለምሳሌ ስቱዲዮ ሲሆን ክለብ ሲሆን የምትሰራበትን ሰዓትና ቀን ታውቀዋለህ። ከዛ ውጪ ሁሌ የምትመጣበት ዴሊ ጉዳይ አይኖርህም። ስኬጁሎች ይኖርሃል፣ ሰው የምታገኝበት ወይ ዜማ የምትሰራበት ቀን ይኖር ወይ ግጥም ደራሲዎች ከምትገናኝበት ቀን አለ። ስቱዲዮ የምታድርበት የምትሰራበት የየራሳቸው ስኬጁል ስላላቸው እሱን ብቻ አውቄ ስለምመጣ ያን ያክል እንትን አይደለሁም ማለት ኮምፎርት አይነሰኝም መመላለሱ። ግን ቀላል ደግሞ አይደለም፣ ቀላል አይደለም። ብዙ ሰው እንደውም አርቱ ላይ በተለይ አርቱ ላይ ያለ ቤተሰብ አዲስ አበባ የሚኖር ነው ይመስለው። ብዙ ሰው አያውቅም። ምክንያቱም ኤኒ ታይም ፕሮግራሞች ላይ ይገኛለው፣ የሚያስፈልገው ነገር ላይ በሰዓት ያለው ሁሉም ቦታና ይገርማቸዋል። የእውነት እዛ ነው ጨርሰህ ግን ሌሊቱንም ቢሆን ገብተህ የምታድረውና እሱ ነገር ስለሚገርመኝ ነው። እንግዲህ አርቱ ላይ ቆይተሃል። እንግዲህ እንደነገርከን ከልጅነት ጀምሮ ያው እንዳጋጣሚ ደግሞ ትልልቅ ጎበዝ ድምፃውያኖች ጋር አብረህ መስራት እድል አግኝተሃል። ግን ብዙ ሰው ከቲክቶክ ጋር በተገናኘ ቲክቶክ ሲመጣ አብረህ የመጣ ድምፃዊ አድርጎ ያስብሃል። ሰግጥ ፈምስ የሚባል ነገርም ማለት ነው። ከዛ ጋር ይገናኛል ያንተ ወደ እውቅና መምጣት ጉዳይ? ወይ በፍጹም። እንግዲህ ይሄን ለመናገር እንግዲህ ፈገግታ ሬዲዮ ያው ምስክር ነው ማለት ይቻላል። ምንም ፕላትፎርም ባልነበረበት ጊዜ እንግዲህ አሁንም በስራዎቻችን ቀርበን ስለነበር ማለት ነውና ፌስቡክ ብቻ በነበረበት ጊዜ አንድ ፖስተር አሰርተን ነው እንግዲህ ፌስቡክ ላይ አድርገን እንኳን ዘፈናችን የምንለቀ የነበረው። እንደዚህ በአሁኑ ጊዜ ዩቲዩብ ባልተስፋፋበት እኛ እንኳን በሰዓቱ ስንለቅ አንድ ዩቲዩብ ቻናል ብቻ ነበር ሙዚቃ እንኳን የሚገዛ ዋላቭ የሚባል በጣም የቆዩ ሙዚቃዎችን አሁን ብትገባ እዛ ላይ ነው የምታገኙ። በጣም ብዙ ጊዜ አሁን ላይ በጣም ፌመስ የምትላቸው አልበም ያወጡ ሙዚቀኞች የመጀመሪያ ሲንግላቸው የለቀቁት እዛ ላይ ነው እና በሰዓቱ እንኳን የነበረው አንድ ዩቲዩብ ነው። እሱንም በነፃ ነው የምትሰጠው። አስበው ግድ ስራህ መውጣት ስለነበር በሰዓቱ አድቫንቴጃችን ምንድነው? እኛ ቲቪ ላይ መታየት ነው። ቲቪ ላይ በደንብ ይሄዳል። ሰው እዛ ላይ ነው የሚያይ። ምክንያቱም አንዳውኑ ሶሻል ሚዲያ ስላልበዛ ሰው ቲቪ በደንብ የመከታተል እድልና አቅም አለው፣ ሬዲዮም የመስማት አቅም አለው። ስለዚህ እኔ አስታውሳለሁ የመጀመሪያ ሙዚቃዬን መጥቼ ኢትዮጵያ ቴሌቪዥን ስሰጥ 3 ቀን ታስገመግማለህ። 3 ቀን ይጠበቃል። 3 ቀን ተገምግሞ ሲያልፍ ይደወላል አልፏል ተብሎ ነው ከዛ በኋላ ቲቪ ላይ የሚተላለፈውና በቃ ቲቪ ላይ ሲተላለፍ የነበረን ስሜት ነው ደስ የሚለው የኛ የነበረ እንጂ ሶሻል ሚዲያም ላይ ምንም አለ። ፌስቡክ ላይ እንዳልኩ አንድ ፖስተር ነው አሰርተ ፖስት የምታደርገው። ሁለት ሰው አንድ ሰው ላይ ያለ ይችላል። እንደዚህ ሰውም በሰዓቱ ምልህ አክቲቭ አልነበረም ያን ያክል። ግን አሁን ከጊዜ በኋላ ነው እኛም ስራ ውስጥ እየሰራን ብዙ ነገሮች እየመጡ ከሄዱ በኋላ ነው። በተለይ አሁን ኮሮና በኋላ ነው በደንብ ቲክቶክ እኛም ከዛ በኋላ ነው የጀመረው ወደ ቲክቶክ የገባው። በደንብ እና እኔ ቲክቶክ ራሱ አይገባኝም ነበር። ሁሌ ሙዚቃ ላይ ስለሆንኩ አይገባኝም ነበር። ግን በምን አጋጣሚ መሰለ አንድ ሙዚቃ ሰራሁና ከአመር ተሾመ ጋር ነው የሰራሁት። ሰራሁና ከዛ ሙዚቃው በጣም ጥሩ ነው፣ ቆንጆ ሙዚቃ ነው። ከዛ ሰው እንደዚህ እኮ ቲክቶክ ላይ እንደዚህ ተቆርጦ እኮ ይለቀቃል ያስተዋውቃሉ ምናምን ሰዎች ምናምን አሉ። ከዛ አንድ ወዳጄ አንድ ሰው ጠቆመኝ እና ኦኬ እሺ ብዬ ያንን ሰው ጠየቅኩት እና እንደዚህ ተቆርጦ ይለቀቃልና እባክሽ ምናምን ልቀቂልኝ ምናምን አልኳት እና እሺ ምናምን በብላይ አትለቅልኝም እና ስጠይቃት እሺ ትለኛለች ግን አትለቀውም። ግን አይ ቲንክ መልቀቅ ስላልፈለገች መሰለኝ በሰዓቱ ወይ ደግሞ ስላልቻለችም ሊሆን ይችላል ወይ ደግሞ ያላት ማኔጅመንትም እንደዚህ አይነት ነገር እንድሰራ ላይፈቅድላት ይችላል። ከዛ በኋላ ሰረዳ ነው ማለት። ከዛ በኋላ በቃ ተስፋ ሲቆርጥ ሙዚቃውም ተለቀቀ። ምነው ሸዋ ላይ ተለቀቀ ሙዚቃው ምናምን ጥሩ ነበር በሰዓቱ ምናምን። ከዛ በኋላ ለምንድን ነው ቲክቶክ የሚባለውን ነገር እኔ ማልከፍተው ማለት የሚከብድ ምንድን ነው
ጠየቅኩኝ ምንድነው የሚደረግበት ምናምን ስል ያለህን ሙያ ነው እንደዚህ በቃ ምናምን ሰው ዘፍኖ ይለቃል ይዘፍናል ምናምን ከዛ ሰው ያይሃል ምናምን ኦኬ ሶ ነው በጣም አሪፍ እሺ ያልኩና አንድ ጓደኛ ያለ ሁሌ አብሮኝ የሚሆን ከዛ እንክፈት አልኩት ከፈታ ከዛ የሆነ ሙዚቃ የማንን ራሱ እንደሆነ አላስታውስም በሰዓቱ ብቻ ዘፍኝ ለቀኩኝ በቃ ተጀመረ ከዛ በኋላ ዘፈን ብቻ ነው መሰራው ከዛ ከሚገርም ግን ያልኩ ሰው በሰዓቱ ስጠይቀው እኔ ወደ 15000 ኦር ምናምን ፎሎወርስ ያለው ሰው ነው እኔ በቃ ያውላ ነገር አልፎ በአመቱ 270,000 ፎሎወር ገባው በለጥካቸው እና ያ ምልህ አካውንት 17000 ነው አንተ 200 ምናምን ገብተህም 17000 ነው አሁን ምን ያላለ አሁን ኦሬዲ ወደ 600,000 ገብተሃል እና ብቻ በጣም ጥሩ ሆነ አክቲቭ አረገኝ እኔ ማላቀውን ሰው በጣም አገናኝ ሚዲያ ላይ ያለውን ሰው ውጭ ዓለም ላይ በጣም ምናምን እኔ ደግሞ መሰራቸው የድሮ ሙዚቃዎች ስለሆነ በጣም ሰው ይወዳቸዋል ምናምን ብቻ በጣም አክቲቭ አረገኝ እኔ ስፔሻሊ ለሙያዬ በደንብ ጠቀመኝ ስራዎችን በደንብ ፕሮሞት አድርጎ እንዲያወጣልኝ ከዚህ በፊት ምን ሰርቷል ምናምን ከዛ አሁንስ እየሰራ ነው በመናገዘው በምን ሰፖርት እናርገው ምናምን የሚሉ ሰዎች መምጣት ጀመሩ ማለት ነው ሶ በጣም ጥሩ ሆነ በጣም ከመለህ በላይ ሶ ከዛ ሌላውን ነገር ለትንሽ ጊዜ እኔም ወደ ኋላ አረኩና እሱ ላይ ትንሽ ቆየ ቲክቶክ ላይ ገፋውበት ጥሩ መሆን ስለነበረበት ራሴንም በደንብ ለሚዲያው መሸጥ ማቅረብ ስለነበረብኝ ፕሮሞት ማድረግ ስለነበረብኝ መቆየት ነበርብኝ ምክንያቱም እጄ ላይ ያለው ሚዲያ ካልተጠቀምኩ ለነገ ማቆየው ነገር አይኖርም ነገ ብዬ ማስበው ነገር አይኖርም ዛሬ ላይ ሰርቼ ማለፍ አለብኝ ለነገ እንዲጠቅመኝ ከዛ ኢንስታግራም አካውንት አክቲቭ ማድረግ ምናምን ዩቲዩብ ክሬት ማድረግ ምናምን ከዛ በኋላ እንደዛ ሆነ ብቻ ጥሩ ሆነ ጥሩ ሆኗል ቲክቶክ ብዙ ተጠቅመዋል ኢዮብ ይያሉ ሰምቻለሁና ምንድነው የተጠቀምከው እስቲ ከፕሮሞሽን ውጪ ቲክቶክ ያው አልፎ አልፎ ጌም ስትጫወት የሚከፍለው ብር አለ ጌም ቀላል አይደለም ምን ያህል ተከፍሎ ያቃል እንደዚህ አጠቃላይ እኔ ደምር ያላቀም ግን ስንጫወት እንደዚህ $2000 ምናምን ልትሰራ ትችላለህ ታገኛለህ ምናምን እንደዛ የምናገኝባቸው ጊዜያቶች ነበሩ ግን ሞር ያ በፊት የጀመርና አካባቢ ነው እኔ አሁን $2000 በአንድ ቀን ነው የምትሰራው አዎ በ30 ደቂቃ ውስጥ 30 ደቂቃ ሳይሞላ ምናምን ምናምን አሁን ላይ ደግሞ በጣም ከዛ በላይ ነው የሚሰሩት ሶኛ ከወጣን በኋላ በተለይ ከላይቭ ስትሪም ከወጣን በኋላ ብዙ ነገር አሪፍ ይሆነላችሁ ልጆች አሉ በጣም ጥሩ ቢዝነሳቸው ላይ አክቲቭ ያደረጋቸውም ሰዎች አሉ ግን ይሰራል ያው ግን በጌም ነው ጌም ስትጫወት ምንም አይደለም ግን የሚወድ ሰው ሰፖርት ያደርጋል አንተን በቃ የሚወድ ሰው ዝም ብሎ ሰፖርት ያደርጋል እኛም በሳውቱ በጣም የሚወዱን ብዙ ሰዎች ስለነበሩ ሰፖርት እንደረግ ነበር ከዛ እኔ ላይቭ አቆምኩ ለምን ሶ እንዳልኩ የአልበም ፕሮጀክት ጀመር ጊዜ ይፈልጋል ዜማ መሰብሰብ አለ ምናምን በጣም ብዙ ላይቭ ደግሞ ላይቭ ስትሪሙ ሰዓት ረጅም ሰዓት ይፈልጋል ቢያንስ ከ10 ሰዓት በላይ ይፈልጋል ቁጭ ማለት አለብህ ምናምን ሶ አይሆንም እና ከዛ በመሃል ማለዳ ሙዚቃ ተሰራ ምናምን ስለዚህ በቃ ስቴጆች በዙ ክለቦች በጣም በዙ ወደ ውጪ መሄድ መጣ ምናምን በስበስ ብቻ ፖስት ከማድረግ የዘለለ ላይቭ ለመግባት አመቻል ነበር ግን ሳስበው ግን የተሻለ ገቢ የሚገኝበት መንገድ ነው ብያስባለሁ ምንም ጥርጥር የለም በጣም እንዳልኩ በደንብ ጊዜ ይፈልጋል ይሄ ሌላ ነገር ጋር አይምሮ ጋር ተወጣጥሮ ምናምን ሊሆን ነገር አይደለም በጣም ሰውን ኢንተርቴን ማድረግ መቻል አለበት አሁን ቲክቶክ ለራስን ፕሮሞት ከማድረግ ባሻገር የገቢ ምንጭም የስራ እድልም የሚፈጥር ፕላትፎርም ነው ከዛ ውጪ ግን እንደ አንድ ድምጻዊ ደግሞ ምናልባት ይሄንን የኛን ጨዋታ የሚያዳምጡ የሚያዩ ልጆች ያንተ መንገድ መከተል ለሚፈልጉ ምን ትመክራቸዋለህ ታለንታቸውን ለማውጣት እውነት ለመናገር ሁሌ ነው ምለው ሚዲያም ላይ አሁን ቲክቶክ ላይ ላይቭ ስትጠቀም ምናምን በየትኛውም ቦታ እና ሁኔታ ውስጥ ያለ ሰው ስፔሻሊ የሆነ ሙያ አርት ያለው ሰው እጁ ላይ ያለውን ፕላትፎርም መጠቀም መቻል አለበት የትኛውም ላይ እንደ ድሮ ዘመን ቲቪ ላይ ሄዶ አቅርቡኝ ምናምን የሚባልበት ጊዜ አይደለም ገብቷል በቃ ራስን ነው የምትሸጠው ሚዲያ ላይ ራስን ነው ፕሮሞት የምታደርግ ገንዘብ ነህ አንተ እኔ ሚዲያ ላይ አሁን ቲክቶክን ከፍቼ ቁጭ ስል ገንዘብ ነኝ እኔ ለአንድ ሰው ዛጋ ለሚወደኝ ሰው አንድ ዘፈን ስዘፈን አንደኛ በገዛ ፍቃዱ ሰፖርት ያደርጋል በተለያየ ነገር ደስ ስለሚለው እንጂ አንተ ጠይቀው አይደለም ሁለተኛ
አንተን ፎሎ ያደርጋል፣ ኢንስታግራምን ፎሎ ያደርጋል፣ ዩቲዩብን ሄዶ ፎሎ አድርጎ ያየልሃል ቪዲዮውን። አንተ ነገ የምትለቀውን ነገር ጠብቆ ነው ፖስት የሚያደርገው ሼር የሚያደርግልህ። ሶ ፕሮሞት እያረክ ነው ራስን። በዛ ሰው ውስጥ ደግሞ ያ ሰው አንተን ፕሮሞት እያደረገ ነው ወደ ሌላ አካል። ስለ ራስን መሸጥ ከዚህ በላይ ምን አለ ታዲያ? ራስን ማስተዋወቅ። ቲቪ ላይ ሰው የሚታየው ምንድነው? ለምንድን ነው? ሰውን ተደራሽ ለመሆን ነው ሰው አይደል? ፌስቡክ ላይ ወይም ደግሞ ኢንስታግራም ላይ ፎቶ ፖስት የምናደርገው ሰው ጋር እንዲደርስልን ነው። በዛ መንገድ መድረስ ከቻልን ዋይ ኖት ሌላው ራስን ማቅረብ ለሚዲያው። በጣም ብዙ ድርጅቶች የሚሆኑ አሁን የክለብ ባለቤቶችም እኮ ቲክቶክ ላይ አይተው ነው አይደል? ከዘፈን ካለ ዘፈን ባሻገር ቲክቶክ ላይ ያለህን ኦዲየንስ ያሉ ምናምን ገብቷል። ስቴጅ ስትጠራ የሚሄዱባቸው ስቴጆች ላይ ለምን ነው ቲክቶክ ላይ ወጥተው ዛሬ እንትን መጣለው ምናምን የሚሉት? ኦዲየንስ ስላለ የራስ ኦዲየንስ ክሬት አደርጋለህ። በቃ አንተን የሚወድህ ኦዲየንስ በቀላሉ እዛ ላይ አንተን ያገኛል። ስራዎችህን የማግኘት እድል አለው። ስላንተ በቂ ኢንፎርሜሽን የማግኘት እድል ስላለው በጣም አሪፍ ነው። ሶ ሁሉም ሰው ይሄ ፕላትፎርም ያለው ሰው ይሄን እድል መጠቀም አለበት። ሚዲያ ራሱን የቻለ ለዛው የማይከፍልበት የሚከፈልበት ራሱን በደንብ ኢንተርቴን አድርጎ አዝናንቶ ሰውን አዝናንቶ ትርፋማ የሚሆንበት መንገድ ነው። ሶ ከምንም በላይ ለስራ ይጠቅማል። በቃ ራስን ለማቅረብ ለማስተዋወቅ፣ ስራችሁን ፕሮሞት ለማድረግ፣ እናንተን ትልቅ ቦታ ተደራሽ ለማድረግ በጣም ጠቃሚ። ጎጂ ጎድስ ሲኖረው ይሆን አንተ ያስተዋልከው? ይኖረዋል። ግን ያ የሚኖረው ነገር ባለማስተዋል የሚመጣ ጎጂ ነገር ነው። ምንድነው? ለምሳሌ ይሄ አንተን በሙያ ውስጥ የማይመለከቱን ነገር ስታወራ ይዞት የሚመጣው መዘዝ ቀላል አይደለም። ገብቷል አይደል? በማይመለከት ጉዳይ ማውራት በተለያየ ለምሳሌ የማንገምታቸው ሰዎች ፖለቲካ ውስጥ ገብተው ታገኛቸዋለህ። ከሙያቸው ውጪ ሃይማኖት ነክ ነገር ውስጥ ገብተው ታገኛቸዋለህ። ሰው ደግሞ በእንደዚህ አይነት ነገር ቀላል አይደለም። ሃይማኖት ሲባል ምናምን ዘርን አያይዞ ምናምን የሚነሱ ነገሮች አሉ። ልክ አይደሉም። እሱን አይነት ነገር ውስጥ ከገባ ኦሬዲ ከስራም ሲስተም ነው የምትወጣው። ከሰውም ጋር ሌላ አይነት ተቃራኒ ነገር ነው የሚኖረው። ትልቅ ጎጂው ነገር እሱ ነው ብዬ አምናለሁ። ሰው ባለው ፕሮፌሽን ባለው ሙያ ስለሚመለከተው ነገር ብቻ አውርቶ ወይም ደግሞ ራሱን ፕሮሞት አድርጎ መውጣት ያለበት። ቲክቶክ ላይ ምን አስተውላለሁ? አሁን አንተ ከሙያ አንፃር ከሙዚቃውን በደንብ ፕሮሞት አድርገ ታለንትን ለህዝብ አሳይተ ከህዝብም ፍቅርን አድናቆትን አግኝተ ሙዚቃዎችንም አልፎም አልበምህን የምትሰራበትን ኢነርጂ አግኝተሃል አይደለ? ሞራል በደንብ አግኝተሃል። ኮንፊደንስም በደንብ እንዲሰማ አድርጓል። ሁሉም ሰው በሙያው እንደዚህ ቲክቶክ ላይ ወጥቶ የራሱን ቢያስተዋውቅ የሚሸጠውን ነገር አገልግሎቱ፣ ለምሳሌ የህግ ባለሙያዎች አሉ፣ የህክምና ባለሙያዎች አሉ፣ መምህራን፣ ቋንቋ የሚያስተምሩ ብዙ ነገር ጠቃሚ ለህብረተሰቡ የሚሰሩ ሰዎች አሉ። እነዛን እናያለን። ግን እነሱን ከሚከተላቸው እና ፎሎወርሳቸው ስታያቸው በጣም ትንሽ ናቸው። እነሱን ፎሎ ከሚያደርገው ይልቅ የሚሳደበውን ባለጌውን ጋጠወጡን የሚከተለው ሰው ይበዛል። እና እነሱን ስታይ ስድብ ምናምን ልክ የቲክቶክ መገለጫ አድርጎ እስከ ማሰብ ድረስ የደረሱ ሰዎች አሉ። እና አዳዲስ ልጆችም ሲመጡ እየተሳደቡ ወደ ቲክቶክ የሚቀላቀሉ ሰዎችን እናያለን። እና አሁን አንተ የጠቀመህን ምናልባት የሰሙ ልጆች ክብራቸውን ጠብቀው ሙያቸውን አስተዋውቀው ፕላትፎርሙ መጠቀም እንደሚችሉ ማሳያ ነው። በጣም ምንም ሳይኖር በእውነት ለመናገር ምንም ሳይኖር ነው ማለት በዚህ ልክ ሰው ሳይበዛ ቲክቶክ ምን እንደሆነ እንኳን በጣም በማይታወቅበት ጊዜ ነው ቲክቶክ እንኳን የጀመረው። ገብቷል? እንደዚህም አልነበረም። አሁን እንደምናየው አልነበረም። ግን በጣም በቃ ራሳችንን ነው በደንብ ያቀረብንበት ሰው ጋር። ግን አሁን ያለ ነገር በጣም ብዙ ነገር አለ። ብዙ ነገር ካወራን ብዙ ነገር ይኖራል ራሱ ነው ይቻለ። ግን በተቻለ መጠን እዚህ አርት ላይ አለ ራሱን ፕሮሞት ለማድረግ የሚፈልግ በትወና ዘርፉም ይሁን በግጥምም ይሁን በሙዚቃም ይሁን ብቻ ሙያ አለኝ አርት አለኝ ብሎ ለሚመጣ ሰው ስለሚመለከተው ስላለው ሙያ ነገር ብቻ አቅርቦ ኢንተርቴን አድርጎ ከዛ ፕላትፎርም ቢወጣ በቂ። ወይም ደግሞ ስለሚመለከተው ነገር ብቻ ፖስት ማድረግ ገብቷል። ከሙያም ጋር ተያይዞ የሚመጣው ነገር ነገ ላይ የሚፈጥርበት ተጽዕኖ ቀላል አይደለም። ዛሬ የምትሰራት ነጥብ የሆነች ስህተት ነገ አድጎ መጥቶ የሆነ ቦታ ላይ ምናምነት ነገር ሀፕን እንደሚያደርግባት አታውቅም፣ አይታወቅም። ገብቷል። በዛ ላይ ደግሞ ሶሻል ሚዲያ የያዘው ነገር አይለቅም። መቼም እና ምን ቀን እንደሚወጣ አታውቅም። አንተ በማታስበው በማትገምተው ሁኔታ እያየንም ነው። አንዳንዶችን ብዙ ቢዝነሳቸውን ሲያበላሽባቸው ኑሯቸውን ሲያመሳቅል እያየን ስለሆነ
ታስቦበት ቢገባ ጥሩ ነው ለማለት ነው። ተመልካቾቻችን እንግዲህ ፈገግታ አዲስ ፖድካስትን እየተከታተላችሁ ነው የምትገኙት። ሼር፣ ኮፒ ሊንክ እያደረጋችሁ እንግዲህ አብራችሁን ቆዩ። ሀሳብ አስተያየቶቻችሁን እንፈልጋችኋለን። ከኢዮብ ጋር ጥሩ የሆነ ቆይታ እያደረግን ነው። ኢዮብ ብዙ ሰው ይበልጥ ደግሞ ካወራናቸው ከነ ቲክቶክ በተጨማሪ በሙዚቃ በራስ ሙዚቃ የሚያውቅህ ማለዳ ነው በደንብ ያስተዋወቀ። ከዛ በፊት የሰራቸው አሉ የነሱ እንዳለ ሆኖ ተጨማሪ በጣም ትልቅ መነቃቃትን ፈጥሯል ሙዚቃው ላይ ለአንተ ብቻ ሳይሆን በአጠቃላይ ሙዚቃ ላይና በድምጽ ብትሞክራት ደስ ይለኛል። ማለዳን ማለዳ ማለዳ ፍቅርሽ ለኔ ነው እንግዲህ ማለዳ ማለዳ ፍቅርሽ ለኔ ነው እንግዳ ያን አይታ የልብ ውበት ደስ የሚል የሰው ጽጌ ታምራለች ያን ያለችው አንቺን ነው ለካ እቴጌ አይደለም በቁንጅናሽ መልክሽ ላይ በተሳለው ያስባለሽ የሴት አሪፍ ሆነሽ መገኘትሽ ነው ማለዳ ማለዳ ፍቅርሽ ለኔ ነው እንግዲህ። በጣም ደስ ይላል። በጣም ቆንጆ ነው። ከሙዚቃው ጋር በተገናኘ ያጋጠመህ ገጠመኞችም አሉ አይደለ? ከማለዳ በፊት የሰራ ነው አባብዬሽ የተሰኘ ስራ አለ። ከዛ በኋላ እንግዲህ አባብዬሽ ከወጣ ከአመት ምናምን በኋላ ነው እንግዲህ ብስሬ ጋር እንገናኝ ስራ እንስራ ብስራት ሱራፌል ዜማውንም ግጥሙ ነው። በጣም ማከብረው ወዳጄ ድሮ ወዳጄ ነው እና በቃ እንስራ ተባብለን ተገናኘን። ከዛ እሱ ስቱዲዮ ዘፈኑ ተሰራ። የተሰራው ዘፈን ይሄ አልነበረም፣ ሌላ ዘፈን የተሰራው። ከዛ ሌላ ዘፈን ሰማን ምናምን ጥሩ ነው ሰማነው። በቃ እሺ እየሰማ ነው እያስተካከልን አንዳንድ ነገሮች እያረምን እና ለምናምን ተባለ። ስለኔ ዘፈን ተዘጋ ማለት ነው። ከዛ የተቀመጥንባት ሌላው ሰዓት የብስሬን አልበም ለመስማት ነው። ከዛ እየሰማን ዘፈኖቹ በጣም ጥሩ ዘፈኖች የወጣውን አልበም ማለት ነው እየሰማን በመሀል ማለዳን ሰማሁት ማለት ነው። አይ በቃ ይሄን ዘፈን ነው የምሰራው እንዳልኩት። እሱ ቀርጾ አስቀምጧል። አይ እኔ የምሰራው ዘፈን ይሄንን ነው አልኩት። አይ ይሄማ እንዴት ምናምን በቃ ሌላ ዘፈን አልፈልግም ይሄንን ነው የምሰራው አልኩት። ኧረ ተው ምናምን በቃ እዛ በጣም እንግዲህ በጣም ቀን ሰው ነው። ከራሱ ውስጥ የወጣ ስራ ነው እንግዲህ ተሰራ። ለራሱ ነበር ያዘጋጀው። ኦሬዲ ተሰርቶ ገብቷል እዛ ውስጥ ተሰራ። ያው እግዚአብሔር ላንተ ሲለው መንገድ የሆነ አንዳንድ ነገሮች አይጠፉም፣ ግን ተሰራ ጥሩ ሆነ። እዛው ራሱ ስቱዲዮ ነው የተሰራው። ናኦል የሚባል ጎበዝ አቀናባሪ ልጅ መጥቷል፣ አዲስ ልጅ በጣም ጎበዝ። እሱ ሰራው እንግዲህ በቃ መድኃኒዓለም ተጨምሮበት ጥሩ ሆነ። እና ሙዚቃ ቅድም ላነሳው ነገር ሙዚቃ የጀመርኩት በማለዳ የሚመስላቸው ሰዎች እሱን ነው የምልህ። ከዛ በፊት እኮ ስንት 5-6 ነጠላ ዜማዎች አሉ፣ ከ5 በላይ አሉ። እነዛ ዜማዎች አሉ። እንደገና ደግሞ ትንታግ ዜማ ላይ የሰራቸው ሙዚቃዎች አሉ። ግን ያው ቲክቶክ ላይ መጣ። ከዛ በኋላ ማለዳን ሰራ ብሎ ነው ሰው የሚያውቀው፣ እሱ ባወቀው መንገድ ማለት ነው፣ በቀረበው ነገር። ምክንያቱም እንዳልኩ ነው ቅድም የነበሩት ከዚህ በፊት የነበሩት ኢንተርቴይንመንቶች ምናምን አንተን በደንብ ሊያስተዋውቁ የሚችሉ አልነበሩም። ምክንያቱም አንድ ዩቲዩብ ነው፣ እሱም ከሳምንት እስከ ሳምንት ይጫንበታል፣ ዘፈን ይደራረባል፣ ያንተ ላይ ይታይ ይችላል። የነበረው ማስተዋወቂያ መንገድ ፌስቡክ ነው። ፌስቡክ ላይ ምን ዘፈን ፖስት አረክ አላረክ ሚኒንግለስ ነው። ኢንስታግራም ከባድ ነው በጣም እና ስትራግሎች የበዙበት ነበረ። ይሄኛው ሲመጣ ቀለለው። ከዛ በኋላ ስለጀመርኩ የሚመስለው ለዛ ነው። እና ዝም ብዬ አይደለም ድንገት አይደለም የመጣሁት፣ ዋጋ ከፍያለሁ። ከዛ በኋላም 2 ነው 3 ሙዚቃዎች ሰርተሃል አይደለ? ከማለዳ በኋላ 2 ሙዚቃዎችን ሰርተሃል። አልበምህም እንግዲህ ኦልሞስት እያለቀ ነው። 2019 ላይ ከምናዳምጣቸው ተወዳጅ አልበሞች መካከል አንዱ ይሆናል ብዬ እኔ በግሌ አምናለሁ። እግዚአብሔር እንግዲህ ፍቀደ እሱ ከፈቀደ የሀገራችን ሁኔታም ሰላም ከሆነ ማን ተሳተፉበት? እንግዲህ በዚህ አጋጣሚ ስለዚህ አልበም እንደውም ከኔ በላይ ከሚጨነቁ ሰዎች አንደኛው አንተ ነው። ሁሌ የት ደረሰ ምን ደረሰ ብሎ ከሚጠይቁ ሰዎችና
ለሱ ምስጋና ማቅረብ ነው መጀመሪያ የምፈልገው ቢኒ ቴንኪው ማለት ፈልጋለሁና ከዛ ውጪ አልበሙ እንግዲህ ቀላል ጉዞ አይደለም ወደ 6 አመታት ጉዞዎች አሉት ይሄ አልበም የሚለውን ነገር አስበው ክሬት አድርጎ ፕሮሰሲንጎቹን ለመጀመር በመጀመሪያ ደረጃ ራሱ ሂደቶች በጣም ብዙ ዋጋ ያስከፍሉ እንኳን ለኔ ከዛ እየተመላለሰ ለሚሰራው ይቅርና እዚህም ለሚኖረው ያው ስትራግል አሉ ታውቀዋለህ ቀላል አይደለም እንግዲህ ግን እግዚአብሔር ይመስገን በእኔ ብቻ ሳይሆን በእግዚአብሔር እርዳታና በሱ ፍቃድ ጥሩ ሆኗል በርካታ አሉ የተባሉ አንጋፋ አርቲስቶች እስከ ወጣቶች ለማሳተፍ ሞክረናል ለምሳሌ በግጥም በዜማም ደረጃ የኢትዮጵያ ሙዚቃ ኢንዱስትሪ ላይ ትልቅ አሻራውን ያኖረ ሞገስ ተካለ በግጥም በዜማም እንደዚሁ ታላቁ የዜማ ደራሲ ሙዚቀኛም አበበ ብርሃኔ ያለ ከዛ ውጪ ናቤል ሙልጌታ እነ ምረት አብደስታ እነ አቡዲ ከወጣቶቹ እነሱን ጨምሮ በግጥም እነ ናትናኤል ግርማቸው እነ ወንደሰኒው እነ ፍሬዘር አበበ ወርቅ በመሆን በቅንብር ላይ ደግሞ እነ ሚኪ ጃኖ እነ አቤል ጳውሎስ እነ ታምሮ አማረ እነ አህመድ የተለያዩ እነ ሱራፌልን ጨምሮ ብዙ አቀናባሪዎች ተሳትፈዋል እንግዲህ ጥሩ ሂደት ላይ ነው ያለው አልበሙ እግዚአብሔር ቢፈቅድ እንግዲህ እስቲ ቀጣይ እናስባለን በጣም ጥሩ ሐሳቦች ጥሩ አዳዲስ በጣም ቆንጆ ዜማዎች ናቸው እንግዲህ ተመልካቾቻችን ይሳምቻለሁ ቀድሜ በጣም ወድጃለሁ እንደምትወዱትም እርግጠኛ ነኝ ቅድም የማለዳን ታሪክ ስትነግረኝ ብስራት ለራሱ ያዘጋጀው ዜማ ነበረ እሱን ሰማው ወደድከው ወጥተው ደግሞ ህዝብ ዘንድ ደርሰው ተቀባይነት ኖሯቸው ምን ወዳቸው ዘፈኖች ምን ነው ይሄን ዘፈን ቀድሜ ያገኝቼ በዘፈነው ዶሮ የምትለው ይላል እኔ በጣም ያው የቴዎድሮስ ታደሰ አድናቂ ነኝ በጣም እና ቴዎድሮስ ታደሰ አይ ቲንክ ዝምታ አልበሙ ላይ ከሰራቸው አልበሞች በጣም ያው ማስተርፒስ የሆኑ አልበም ነው በጣም ነው የምወዳቸው አብዛኛውን ዘፈኖች በተለይ እዛ ላይ ከአምስት በላይ ዘፈኖች አብዛኛዎቹ እሱ ዜማ ናቸው ሙሉ ደረጃ በሚባል ግጥሙ ያለምጻይ ወዳጆ ነው ግን እዛ ላይ ያሉ ዘፈኖችን በሰራ በየመኛለሁ ከድሮቹ በጣም ካሁን ደግሞ ከጠየቀኝ ማስተዋል እያዩ ላይ ያሉ ትራኮች በጣም ያስደንቁኛል በጣምና እንደው እንትንም በሰራው እንትንም ባገኘው ኖሮ ብዬ እንደ ሙዚቀኛ አመኛለሁ አንድ ሙዚቃ ብትጠቅስልን ያው በድምጽህም እንድትሞክር ፈልጌ ነው እኔ በዘፍነው ኖሮ ይሄን ዘፈን ብለህም በነገራችን ላይ ያንተ ድምጽ አንዳንዴ የኬኔዲ አይነት ቃና ተሰማበታል አንዳንዴ ደግሞ የጸጋዬ እሸቱ አይነት ቃና ተሰማበታል እንዳልከው ደግሞ ቴዲ ታደሰም አለ እነዚህ ነገሮች ምናልባት አልበምህ ላይ ወደ አንድ ሰው ያደላ ድምጽ እንዳንሰማት አስተዋጽኦ አድርጓል ብዬም አምናለሁ በግሌ አዎ ከምንም በላይ ደግሞ እኛም ስንጠነቀቅበት የነበረው ነገር ነው ይሄ በአንድ ሰው እንትን ውስጥ ተጽዕኖ ውስጥ ላለመፍጠር የራስን ከለር ይዞ ለመምጣት ነው የዜማ ቫራይቲዎችን ከተለያየ ሰዎች ያዘፋፈል ስልታቸውን የዜማ ቅርጽ አካሄዳቸውን ምናምን ከብዙ ሰው ተሰበስበም ተማርበታል ሂደት ነው ያኛው ዘፈን እንዴት መዘፈን አለበት የኛው ዘፈን ከዛ በተቃራኒ እንዴት ቢሆን ባዘፋፈን ባቀራረብ በጣም ብዙ ቴክኒካል ነገሮችን በተለይ እኔ ተምሬበታለሁ እዚህ አልበም ሂደት ውስጥና የራሴን ከለር ለመፍጠር ነው ጥረት ያደረኩት እንግዲህ እግዚአብሔር ብሎ ሲወጣ ሁሉም ሰው የሱ ከለር ነው ብሎ የሚሰማው ይመስለኛል እና ስለዚህ ጥያቄን ላስተካክለው እሺ ከኬኔዲ አንድ ከቴዲ አንድ ከጸጋዬ አንድ እንስማና ሙሉ አልበም በጣም ከባድ ውለታ ሲሄው ነው ወይ ብድር ሲሄው ነው ወይ ወረታ ሲሄው ነው ወይ ሰው አልወጣልኝ ምን ሳቦያውይ ብድር ይሄው ነው ወይ መልስ ሲነው ሰባዘን ወዳጄ ናት ብዬ
ሰባዝን የሆዴን ነግሬያት ሰባዝን የሆዴን ነግሬያት ሰባዝን በክፉ ቀን ጊዜ ሰባዝን ስቸግር አብሬያት ሰባዝን ስቸግር አብሬያት ሰባዝን የእሷን ስሞላላት ሰባዝን የኔው ያነሰ ሰባዝን የኔው ያነሰ እኔው ደፋ ብዬ ፍቅሬን ስገነባ እያፈረሰችው አቤት የሰው ነገር ብድሩ ለታቤን በቁም ቀበረችው እንዲህ ነው ወይ ወዳማች የውለታ ዋጋው መነሻው መድረሻው እንዲህ ነው ወይ ወዳማች የውለታ ዋጋው መነሻው መድረሻው በጣም 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 ቴንኪው በጣም ደስ ይላል ኢዮቤ የጸጋዬን ደግሞ ስንሰማ ያው ልዩነቱን በዛው ምናቅ ይመስለኛል አንቺ ሀገርሽ ሸገር ለአይን እኔ ሀገሬ ጎንደር የኔ ሀገሬ ጎንደር የናፈቀኝ ሸጋው ገላ የጠረንሽ ነገር እንተነሳው ልሻገር ተክልዬን ማደር አልኩት ያባጃሌን ነገር ታይ ተክልዬን ማደር አልኩት ያባጃሌን ነገር ታይ ጎንደር አባጃሌው ባገሬን ትቼው አሁይ ጃልዬ አሁይ ጃሌ ዋና ወይ ጃልዬ ዘለኮ ደሸዋ ልቤን ከዚው ጥዬው አሆይ ጃልዬ አሆይ ጃሌ ዋና ወይ ጃልዬ ለካ እንዲህ ያደርጋል ፍቅርም አንዳንድ ዓመት አሆይ ጃልዬ አሆይ ጃሌ ዋና ወይ ጃልዬ አንቺ ልጅ ሸገር ያለሽው አካሌን አዲስ ያለሽው ልቤን ሰወርሽው አንቺ ልጅ ተሸነፍኩኔ አካሌ ተረታሁኔ በይልሽ ባይኔ በጣም ደስ ይላል በነገራችን ላይ ያው የጎንደርኛ አዲስ አልበምህ ላይም አለ አንቺ ሀገርሽ ጎንደር ስትል ትዝ ስላለኝ ነውና በጣም ምርጥ ጎንደርኛ ነው እንግዲህ በጉጉት እንዲጠብቁ ተመልካቾቻችን ብዬ ነው አንድ ይቀረናል ይመስለኛል የማን ቀረ ቴዲ ታደሰ ጎድኔ ባላማዳ ብዙ ሰው ይወደዋል አይደል እሺ እሱን እንጫወት እንሞክር የጎኔ ባላማገር ስላንቺስ ምን ልናገር አይጎልም አያልቅም እንጀራሽም ሲጋገር የጎኔ ባላማገር ስላንቺስ ምን ልናገር አያልቅም አይሳሳም እንጎቻሽን ቢጋገር ከደሜ የተገኘሽው ትርፌ ግነቴ ያኮራል ይሞቃል ባንቺው ይደምቃል ቤቴ አልቅሽም አልጥልሽም ከፍራሽ ጉልበቴ ከራቀኝ ከቀለለልኝ ስጋት ካዜው ካለልኝ ከቀናኝ ኑሮ ባንቺው ማገዜን ያዝልቅልኝ ያክርምልኝ ልደሰት በወዜ ምኞቴን ከመጠንኩት እንደ ራስ ካደረግኩት ከበቃው ስለ ቁርሴ እንዳቅም እንደ ኪሴ
አይቀርም እንደሰው አንጀትን ማረስ አንጀትን ማረስ ለተራው ለፈረቀው ቢከታተል ሰቆቀው ሰው ቅስምን ሳይሰባብር ስራን ቢያይ እንደ ክብር በምድር ያፈራው ስም አይገባም መቃብር አይገባም መቃብር። በጣም እናመሰግናለን። በጣም ደስ ይላል ኢዮቤ፣ በጣም እናመሰግናለን። በመጨረሻም እንግዲህ ለሙዚቃ በተለየ መንገድ የከፈልከው መስዋዕትነት እንደው ሰው ቢያውቀው የምትለው ነገር ካለ ብትነግረን ደስ ይለኛል። ወይ ቀላል አይደለም። እኔ በአጠቃላይ እውነት ለመናገር ስለ ሁሉ እግዚአብሔር ይመስገን ማለት ይሻለኛል። ቀላል አይደለም። ብቻ ልጅነቴን የሰዋሁበት ነው። ምንም ከሙዚቃ ውጪ የኖርኩት ነገር የለም። በቃ ታውቃለህ ማለት በልጅነት መንፈስ ከደብረ ዘይት አዲስ አበባ ምንም ሳታክ ተመላልሰህ ስቱዲዮ ላይ ቀጥረው ሲቀሩብህ መብራት የለም ስትባል ይሰራልሃል ብለህ ተቀምጠህ በራሳቸው ወሬ አንተን ሲረሱ ምንም ሳትሰራ ተመልሰህ መሄድ ከቤተሰብ ገንዘብ ተቀብለህ ነው ትራንስፖርት የምትመጣው። በጣም ብዙ እንግዲህ የመጀመሪያው ሙዚቃ እንኳን ወጣ ካልኩ ኦሬዲ 11 አመት ምናምን በልጅነት እድሜ 11 አመት በላይ በዛ ሁሉ ትግል ውስጥ ምንም ፕላትፎርም ባልነበረበት ምንም አመቺ ባልነበረበት ሁኔታ ውስጥ ነበር። በጣም ብዙ ትግሎች፣ በጣም ብዙ የከራስ ጋር በቀላለው ለሙያ ፍቅር ላለኝ ለዚህ ሙዚቃ ፍቅር ሁሉንም በዘረዘረው እንትን የለውም። ብቻ ግን ልጅነቴን ሰውቼበታለሁ። ግን ደግሞ እግዚአብሔር ይመስገን ምክንያቱም ከጠየቅኩት ይልቅ የሚያስፈልገኝ ተሰጥቶኛል። በቃ እግዚአብሔር ይመስገን። መልካም ምን አዲስ ነገር እንጠብቅ እንግዲህ በቅርብ ጊዜ ውስጥ በ2019 እንደዚህ አልበም? አዎ እንግዲህ አዲስ ነገር አሁን ኤግዛክትሊ ቀኑን ባላቆም የሚወጣ ሲንግል ይኖራል። አንድ ቆንጆ ሲንግል ጥሩ ህዝቡን የሚመጥን እኔን ለሚወድ ከኔ የሚፈልገውን ነገር ለሚጠብቅ ሰው በእኔ አቅም ባለኝ በምችለው በተረዳሁት ነገር ጥሩ ነገር ለማቅረብ እየሰራው ነው። ስለዚህ በቅርብ የሚወጣ ሲንግል አለ። ከዛ እንግዲህ አልበም ነው የመጨረሻው። ከዛ በኋላ የሚሆነው ብዙ የለፋንበት ብዙ ያየንበት ዋጋ የከፈልንለት በዚህ በሙያ ውስጥ ደግሞ አንቱታና አትርፈው ከኔ ጋር ዝቅ ብለው ሰርተው የስራውን ፍሬ ለሚጠብቁም ሰዎች ጭምር አልበማችን ነው እንግዲህ ያው የምንጠብቀው። አንተ እድለኛ ነህ እኮ ስትጀምር ራሱ በጣም ተወዳጅ ከሆኑ ሰዎች ጋር ነው የጀመርከው። አሁንም አልበም ላይ በጣም ኢትዮጵያ ውስጥ መጠር የሆኑ ትልቅ ዜማና የግጥም ደራሲዎች፣ ሙዚቃ አቀናባሪዎች ናቸው አብረው ያሉትና በእርግጥ ያው ጥሩ ነገር ለመስራት ትደፍራለህ ብዬ አስባለሁ። በጣም ወይ ወደኋላ ለምን ትንታገንም ስመሰረት በድፍረት ነው። ራሴ ፕሮዲዩስ አድርግ ነበር ታውቃለህ። ምንም ሳይኖር ግን ለዚህ ለሙዚቃ ካለኝ ፍቅር የተነሳ ካልሞከርክ አታውቀውም። ካልተራመድክ ምን ይኖር አታውቅም። ምክንያቱም ለምታስብለት ለምትኖርለት ዓላማ አንድ ተራራ ጫፍ ላይ ለመድረስ ልክ መንገድ ስትጀምር እሾክ ሊወጋ ይችላል፣ እንቅፋት ሊመታ ይችላል። እሾክ ጎገኝ ይቅርብኝ ተራራው ጋር ብላ አትመለስም ማለት ነው። ዓላማ ያስከውና ድረስ እሾኩን ነቅለ ወደ ዳር ጥረ እንቅፋቱን ሲመታ አስታመ መጓዝ ካልቻል ከባድ ነው። የኔም ሂደት ይሄ ነው እና ዓላማዬም እንግዲህ የተሻለ ነገር ሰርቶ ለመቅረብ እስከሆነ ድረስ ነው ብዙ ነገር እያረኩ ያለው። እድለኛም ነኝ እግዚአብሔር ይመስገን ያልኩም ቅድም ለዛ ነው ሰዎች ይሰጠኛል እግዚአብሔር በእውነት በጣም ለሰው መገኘት ያልቻሉ ሰዎች ምናምን የሚሉ ሰዎች ለኔ ሲሆን በስማ የእግዚአብሔር ተአምር ይገርማል። አንድ ቀን በስተት ፕሮግራም እንኳን አይቋረጥብኝ አንድ ቀን። ከዛ ውጪ በጣም እድለኛ ነኝ። ከዛ ውጪ ደግሞ በዚህ አልበም ዙሪያ ላይ ከኔ ባሻገር ለፋቱን ብዙ ነገሩን ደመላሽ ንጉሴ ደሜሉላ በሪከሪንግ ፕሮዲዩሰርነት እሱ ነው ዋና አልበሜን እያስጨረሰ ያለው። በጣም ነው ቀን ከሌሊት ሳይተኛ በእውነት ቀን ከሌሊት እየሰራ ያለ። እንደዚህም ደግሞ አብሮኝ እየሰሩ ያሉ ወዳጆች አሉ። በዚህ ስፔሻሊ በአልበሙ ላይ በተለይ አንድ ወዳጅ ያለ ማክ የሚባል ምረታብ ጌታቸው በእስራኤል ሀገር ነው የሚኖረው። በጣም እጅግ ማከብረው ወንድሜ ነው። በዚህ አልበም ላይ ትልቅ የሱ የፕሮዲዩሰርነት አሻራ አለው
በጣም ትልቅ እንደ ወንድም እያገዘኛልና ቴንኪው ለማለት ነው በዚህ አጋጣሚ። እሺ መልካም እንግዲህ ኢዮቤ እንዲሳካልህ ደግሞ እንመኛለን። አልበም ወጥቶ ኮንሰርት በደንብ ተመልካች አድናቂዎች ጋር ደርሶ ደግሞ ድጋሚ እንደምንገናኝ ተስፋ አደርጋለሁኝ። በመጨረሻም የምታስተላልፈው ነገር ካለ ትችላለህ። ሁሌ እንደምንለው ጥበብን የፈጠረ እሱ አምላክ እስከሆነ ድረስ ለእኔም ጥበብን ቆንጥሮ በአፌ ላይ ያለዋለ ክብር ምስጋና ይግባው ለፈጣሪ። ሁሉ የሆነው ከእርሱ ስለሆነ ከዛ ውጭ ግን በተለያየ ዘርፍ ላይ ያላችሁ እኔን የምትደግፉ በተለያየ ፕላትፎርም በራሴ ፕላትፎርም ሶሻል ሚዲያዎች ላይ ሰፖርት የምታደርጉኝ በጣም እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ ማለት ፈልጋለሁ። እንግዲህ እየሰራው ያለሁትን ነገር እናንተ ጋር ደርሶ ደግሞ እንደምትደሰቱበት ጥሩ ነገር ሀሳብ አስተያየት እንደምንለዋወጥበት ተስፋ አደርጋለሁ። ከዛ ውጭ በጣም አመሰግናለሁ። እናንተም ደግሞ አክብራችሁ የት ደረስክ ምን እየሰራ ነው ምን ላይ ነው ያለው ብላችሁ ስለጠየቃችሁኝ በጣም አመሰግናለሁ። ከዛ ውጭ ደግሞ አልበሙ ወጥቶ እንግዲህ ስለ አልበሙ በደንብ እየዘረዘርን የምናወራበት ጊዜ ይኖራል ብዬ አስባለሁ። እንደዚሁም ደግሞ አድማጮች ያንን የአልበሙን ዝርዝርን የምናወራበትን ጊዜም ለመጠበቅም የት ደረሰ የሚለውን የተለያየ ኢንፎርሜሽንም ከናንተ በቅርበት እንዲያገኙ ስለሚያገኙም እንግዲህ የፈገግታ አዲስ ብሮድካስትን ዩቲዩብ ቻናል ሰብስክራይብ በማድረግ ሼር በማድረግ አብሮነታችሁ እንድታሳዩ በእኔ ስም እጠይቃለሁ። እንዲሁም ደግሞ የኔ ቤተሰቦች ወዳጆች እዚህም ላይ እንድትሳተፉ በአክብሮት መጠየቅ እፈልጋለሁ። ወጣት ድምፃውያኖችን በተለያየ ዘርፍ ላይ ያሉ ሰዎችን አቅርቡ። ወደ እናንተ ጥሩ ነገር ያቀርባሉ። እኔም አንድ ተከታታያቸው ነኝ። ይሄ ማለት እፈልጋለሁ። አመሰግናለሁ። እሺ እኛም በጣም አድርገን እናመሰግናለን። ሌላ ጊዜ አዳዲስ ነገር ሲኖር ያው አለን። ኢዮቤ ተመልካቾቻችን በሚቀጥለው ደግሞ በሌላ እንግዳ እንገናኛለን። የዛሬውን ተወዳጁን ድምፃዊ ኢዮብ በላይን አቅርበን ከሱ ጋር ጥሩ ቆይታ አድርገናል። ኢዮብን እያመሰገንን እንግዲህ የዛሬው ፕሮግራማችን በዚሁ እናብቃለን። ያው ኢዮብ እንዳላችሁ ሰብስክራይብ ሼር እያደረጋችሁ ኮሜንትም እንደዚሁ ካላችሁ እየላካችሁልን አብራችሁን ሁኑ። ቤተሰብነታችሁን አጠናክሩ እንላለን። እናመሰግናለን።